ስለ አዲስ አበባ ወንዞች ስታስቡ መጀመሪያ ወደ አእምሯችሁ የሚመጣው ምንድነው? የወንዞቹ ቆሻሻነት፣ መጥፎ ጠረናቸው ወይስ ወንዞቹ ከየሰፈሩ ጠራርገው ይዘውት የሚሄዱት ደረቅና ፍሳሽ ቆሻሻ? መቼም አዲስ አበባን በቅጡ አውቃታለሁ የሚል ሰው ከዚህ የተለየ ሊያስብ አይችልም። አሁን ላይ ግን የአዲስ አበባ ወንዞች ይህ ችግራቸው ታሪክ እየሆነ ነው። የወንዞቻችን ትንሳኤም እውን ሆኗል። እንዴት አላችሁ? ኑ ከኔ ጋር አብረን እንሂድና የአዲስ አበባን ወንዞች እንመልከታቸው። አዲስ አበባ 76 ወንዞች አሏት። የነዚህ ወንዞቿ ታሪክ ደግሞ በወንዝ ዳርቻ ልማት ስራዎች እጅግ በጣም እየተቀየረ ይገኛል። የወንዝ ዳርቻ ልማት ስራው 47 ኪሎ ሜትሮችን ይሸፍናል። አሁን ያለነው እንጦጦ ላይ ነው። ከባህር ወለል በላይ ከ2600 እስከ 3200 ሜትር ከፍታ ላይ ይገመታል አሁን ያለንበት ቦታ። አብዛኞቹ በዚህ አቅጣጫ ወደ አዲስ አበባ የሚፈሱ ወንዞችም መነሻቸው እዚህ እንጦጦ ተራራና ከኋላችን የምትመለከቱት ጫካው ደኑ ነው። ከዚህ ከእንጦጦ የሚጀምረው የወንዝ ዳርቻ ልማት ስራ ደግሞ 21.5 ኪሎ ሜትሮችን የሚሸፍን እንጦጦን ጨምሮ በዚህ በአፍንጮ በር አድርጎ በወዳጅነት ፓርክ አምባሳደርን አልፎ ወደ ፒኮክ መናፈሻ ድረስ የሚዘልቅ የወንዝ ዳርቻ ልማት ስራ ነው። በነገራችሁ ላይ ተመልካቾቻችን እዚህ የወንዝ ዳርቻ ልማት ስራው ወንዞችን ማልማት ማሳመር፣ ውበት መስጠት፣ መናፈሻ መፍጠር ብቻ አይደለም። የሰዎችን ህይወት የሚቀይሩ ተግባራዊ ስራዎች ጭምር ያሉበት የእርሻ ስራ፣ ሌሎችም በርካታ ነገሮችን የምንመለከትበት ነው። አሁን የፊት ለፊቴ ላይ እርሻ እመለከታለሁ። ውስጡ ምን ይሰራል የሚለውን አብረን ገብተን እናያለን። እዚህ እንደምትመለከቱት ሰፊ የእርሻ ቦታ አለ። እንጆሪ ነው እየለማ የሚገኘው እዚህ እርሻ ላይ። ለብዙ ሰዎችም የስራ እድል ፈጥሯል። ሰላም ነው? ደህና ዋላችሁ? እንዴት ናችሁ? ሰላም ነው? እንዴት ነሽ? ደህና ነሽ? ምን እየሰራሽ ነው? መደብ እየሰራሁ። መደብ። ስሜ አማረች ይገባል እባላለሁ። ያው የምኖረው እዚሁ ሽሮ ሜዳ አካባቢ ነው። እዚህ አካባቢ ነዋሪ ነሽ? እዚሁ አካባቢ ነዋሪ ነኝ። አዎ እዚህ ስራ ላይ ነው የሚገኘው ማለት ነው። ምን የስራ እድል ይዞልሽ መጣ እዚህ የተጀመረው የወንዝ ዳርቻ ልማት ስራ? የስራ እድል ያው አሪፍ ነው። የልጆች እናት ነን። በቅርቡ እንድንሰራ አድርጎናል። ምን ነበር በፊት ምሳሌ? ከዚህ በፊት ያው የተለያዩ ስራዎችን ሰራለሁ። እንደዚህ ንግድም ሞክሬያለሁ። ከሀገር ውጭም ሄጄ ነበረ። ያው ከስደት መልስ እዚህ ላይ እየሰራው ነው። ያው ተመስገን ነው፣ እየሰራን ነው። ሰርተን እናገኛለን። የሰው እጅ ከመጠበቅ ይሻላል። በጣም ጥሩ። አመሰግናለሁ። በጣም እኔም አመሰግናለሁ። መልካም ስራ። እሺ፣ ለሁላችንም። እሺ። የአዲስ አበባ የወንዝ ዳርቻ ልማት ስራው ከወንዞችን ከማልማት ከማጽዳት የተሻገረ ነው ብያችሁ ነበር አይደለ? ቀደም ብለን እዛ ጋር የፍሩት ጋርደኑን ተመለከትን። አሁን ደግሞ እዚህ ጋር የምትመለከቱት በጣም ያማረ ደረጃውን የጠበቀ የእግር ኳስ ጨዋታ ማካሄድ የሚያስችል የእግር ኳስ ሜዳ እዚህ አለ። በጣም በሚያምር ሁኔታ ለተመልካቾች መቀመጫ ጭምር ያለው እንዲሁ ደግሞ የአጭር ርቀት መለማመጃ ትራክም እንደዚሁ ደረጃውን ጠብቆ የተሰራለት ያማረ የስቴዲየም የስፖርት ማዘውተሪያ ስፍራ እዚህ ጋር እንመለከታለን። መለማመጃ ያለው ደረጃውን የጠበቀ ነው። ተመልካቾች ደግሞ ያሉበት የስፖርት ጨዋታ ሲኖር እዚህ ደረጃውን በጠበቀ የመቀመጫ ስፍራ ላይ ተቀምጠው ጨዋታዎችን መመልከት ይችላሉ። እዚህ እንጦጦ ላይ ብቻ እንኳን ያለው የመሰረተ ልማት ወንዝ ዳርቻ ላይ የተሰራው በጣም ብዙ ነው። እየሄድን አለፍ አለፍ እያልን ሌሎቹንም እንመልከት። ኑ ተከተል። እዚህ ፊት ለፊቴ የንብ ቀፎዎች ይታዩኛልና ወደ ንቦቹ ጋር ሄደን እነሱን እንመለከታለን።
እንደምን ዋሉ ጋሽ? እግዚአብሔር ይመስገን። ሰላም ነው? ሰላም ነኝ። ደህና ነው? ደህና እግዚአብሔር ይመስገን ሰላም ነኝ። ማህሌት እባላለሁ። እኔ ማሙሸት የሱፍ። እሺ ስለተዋወቅን ደስ ይለኛል። እሺ ንቦች የንብ ቀፎ አይተን ነው የመጣ ነው እዚህ። አዎ ንቦች አሉ እዚህ። ምን ያህል የንብ ቀፎ አለ? 160 ነው። ማር ተቆርጦ ያውቃል ከዚህ? አዎ በእውነት ግንቦት ሰኔ ላይ 2017 ተቆርጧል። ጥቅምት ላይም ተቆርጧል 2017። አዎ በጣም ብዙ ሰኔና ግንቦት ላይ በጣም ብዙ በኪሎ በጣም ብዙ ተቆርጧል እና ያው እኛም በልተናል ለህብረተሰቡም እንደገና ደግሞ ያው በሽያጭ እነሱም ተጠቃሚ ሆነዋል ማለት ነው። እርስዎ የት አካባቢ ነው የሚኖሩት? የዚሁ አካባቢ ተወልጄ ያደኩ ነኝ እና በዚህ ተጓዳኝም ሌሎች ስራዎችን እሰራለሁ። ደን ጥበቃ ውስጥም እሰራለሁ። ያው ትርፍ ጊዜን ደግሞ እዚህ ንቦች ማነብ ጋር እሰራለሁ። ራሴንም ጠቅማለሁ፣ ቤተሰቦቼንም ጠቅማለሁ ማለት ነው። በጥበቃና እናቶቻችን እንጨት ለቀማ ነበረ እያካሄዱ እኛን የሚያሳድጉት ወይም ደግሞ ታናናሾቻችን የሚያሳድጉት ማለት ነው። አሁን ግን በጣም ብዙ የስራ እድሎች ተፈጥረው ብዙ አይነት ስራ ቤተሰቦቻችን ከአንድ ቤት 4 ሰው 5 ሰው 6 ሰው 3 ሰው የስራ ተጠቃሚ ሆኗል። በጣም ደስ ይላል። መልካም ስራ ይሁንልዎ። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ሰላም ዋሉ። እኔም አመሰግናለሁ። እንጦጦ በተፈጥሮ የታደለ እጅግ ያማረ መንፈስን የሚያድስ ስፍራ እንደሆነ ታውቃላችሁ ተመልካቾች። ይህን ስፍራ ደግሞ እንደዚህ በወንዝ ዳርቻ ልማት ስራ በተለያዩ ሁኔታዎች አምሮ የተለየ መልክ ሰጥቶ ማየት ሌላ ተጨማሪ ለቦታው ድምቀት ነው። አካባቢው ላይ ሰዎች ለሚኖራቸው ቆይታም ጥሩ ጊዜ እንዲያሳልፉ የሚፈጥርላቸው ስሜት አለ። እዚህ አካባቢ እንጦጦ ላይ በብዛት የነበሩት ባህር ዛፎች ነበሩ። እነዛን ባህር ዛፎች ደግሞ ባለፉት ዓመታት በነበሩ የአረንጓዴ አሻራ መርሃ ግብሮች በሀገር በቀል ዛፎች በመተካት እነዚህ ዛፎች ደግሞ እርስ በርስ ተሳስበው እንዲያድጉ በማድረግና አካባቢውም አፈሩም ለምነቱን ጠብቆ እንዲቆይ በማድረግ በኩል እየተሰሩ ያሉ በርካታ ስራዎች አሉ። ስለዚህ አካባቢው አሁን በጣም ደግሞ ከነበረው ተፈጥሯዊ ውበትም ጨምሮ እንደዚህ እንመለከታለን። ማረፊያም የሚሆን ቦታ ጭምር ነው። እዚህ እንጦጦ ላይ ከተሰሩ የወንዝ ዳርቻ የመሰረተ ልማት ስራዎች ሌላኛው የምትመለከቱት ከጀርባዬ ያለው የሃይኪንግ መንገድ ነው። ሰዎች ተራራ መውጣት በእግራቸው መጓዝ የሚፈልጉ ሰዎች ይህንን መስመር ተከትለው በደንብ ለሃይኪንግ ተብሎ የተሰናዳ መስመር ነው። ጫፍ ቀድም መጀመሪያ ላይ የነበርንበት ድረስ የሚያወጣ መንገድ አለ። አሁን እንቀጥል መንገዳችንን። ልክ የወንዝ ዳርቻ መሰረቱን ተከትለን ወደ ታች ደግሞ አብረን እንወርዳለን።